ለመሆኑ አስተውላችኋል? አብዛኞቹ እናቶች ምጣቸው የሚመጣው በሌሊት ነው። ከሌሊቱ 6 ሰዓት፣ 7 ሰዓት፣ 8 ሰዓት ይጀምራቸውና ወገግ ሲል ደግሞ ሆስፒታል ይደርሳሉ። ይህ ለምን የሚሆን ይመስላችኋል? በአጋጣሚ ወይስ ህፃናት ጨለማን ይወዳሉ? ዛሬ ምጣችን በሌሊት ሊመጣ የሚችልባቸውን 3 ምክንያቶች እነግራችኋለሁ። ይህ ቪዲዮ ለነፍሰ ጡር እናቶች፣ ለቤተሰቦቻቸው እንዲሁም ደግሞ ለጤና ባለሙያዎች ስለሚጠቅም እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። እኔን ጨምሮ የአብዛኞቻችን ምጦች በሌሊት የሚመጡበት ምክንያት እኔን ጨምሮ ያልኩበት ነገር ልንገራችሁ። 2 ልጆች አሉኝ። ሁለቱን ልጆቼን ስወልድ ምጤ የመጣ የነበረው በማታ ማለትም ከ4 ሰዓት ከ5 ሰዓት ምናምን በኋላ ሌሊት ላይ ነበረና ይህን ደግሞ በዓለም ዙሪያ በተለያዩ አካባቢዎች የተደረጉ ጥናቶች ይደግፋሉ። ታዲያ ለምንድን ነው በዓለም ዙሪያ ያሉ አብዛኞቹ እናቶች በተመሳሳይ ጊዜ ማለትም በሌሊት ምጣቸው የሚመጣው? አሁን ወደ ዋናው የባዮሎጂ ሚስጥር እንግባ። ለዚህ እንደ ምክንያት ከሚቀመጡት ውስጥ የመጀመሪያው ነገር የሰውነታችን የተፈጥሮ ሰዓት ወይም ሰርካዲያን ሪትም ነው። ሰውነታችን መቼ መተኛት እንዳለበት፣ መቼ መነሳት እንዳለበት የሚያውቅበት የራሱ የሆነ ሰዓት አለው። እዚህ ጋር ዋናዋ ተዋናይ ሜላቶኒን የተባለችው ሆርሞን ናት። እቺ ሆርሞን ሰውነታችን እንዳልኳችሁ መተኛት ያለበትን ጊዜ፣ መነሳት ያለበትን ጊዜ የምታሳውቅ ናት ማለት ነው። ስራዋም ሰውነታችንን ለእንቅልፍ ማዘጋጀት ነው። ስለዚህ በማታው ክፍለ ጊዜ በደንብ አድርጋ ትመነጫለች። እቺ ሜላቶኒን የተባለችው ሆርሞን ደግሞ በምጥ ጊዜ ለሚመረተው ዋነኛ አስተዋጽኦም ደግሞ ምጥ እንዲፋፋ ማህፀን እንዲኮማተር ለሚያግዘው ኦክሲቶሲን እንደተባለው ሆርሞን ትልቅ የሆነ ድጋፍ ትሰጣለች። እሱም ምን መሰላችሁ? የማህፀን ጡንቻዎች ለመኮማተር የግዴታ ኦክሲቶሲን ለተባለው ሆርሞን መልስ መስጠት አለባቸው። ስለዚህ እቺ ለእንቅልፍ የምትጠቅመን ሜላቶኒን የተባለችው ሆርሞን በሰውነታችን ውስጥ ስትኖር የማህፀን ጡንቻዎች ደግሞ የበለጠ ንቁ እንዲሆኑና በኦክሲቶሲን መልስ እንዲሰጡ ታደርጋለች ማለት ነው። ስለዚህ እንግዲህ እንቅልፋችን ይመጣል። ሌሊት ማታ ከሆነ እንግዲህ መተኛ ሰዓት ነው። እንቅልፋችን ይመጣል። ሰው ሜላቶኒን የተባለችው ሆርሞን ትመነጫለች ማለት ነው። ሜላቶኒን ካለች ደግሞ ማህፀን የበለጠ ለኦክሲቶሲን ወይም ደግሞ ማህፀን እንዲኮማተር ለሚያግዘው ሆርሞን ሪስፖንስ እንዲሰጥ ንቁ እንዲሆን ያግዛል። ያው እንግዲህ ንቁ ሆነ ማለት ደግሞ ምጥ ይፋፋማል ማለት ነው። ማህፀን በደንብ ይኮማተራል። ምጥ ካልጀመረ እንዲጀምር ይሆናል። ከጀመረም ደግሞ የበለጠ ተፋፍሞ እንዲቀጥል ያደርጋል ማለት ነው። ስለዚህ የመጀመሪያዋ ነገር እንግዲህ ከዚህ ጋር የተያያዘ ነው ማለት ነው። ምጥ የምሽት ጊዜ ወይም የሌሊቱን ጊዜ ጠብቆ ለመምጣቱ ሌላ እንደ ማብራሪያ የሚቀመጥ ቲዮሪ ወይም ጽንሰ ሐሳብ ደግሞ በቀጥታ ከሰው ልጅ አመጣጥ ጋር ይያያዛል። ይሄንን ደግሞ ምን ብሎ ይገልጸዋል? ከትውልድ ትውልድ የተላለፈ የጥንት ጥበቃ ወይም ደግሞ ኢቮሉሽናሪ ሴፍቲ። ይህ ጽንሰ ሐሳብ በ19ኛው ክፍለ ዘመን በቻርልስ ዳርዊን ጊዜ ጀምሮ እየተቀነቀነ የነበረ ቢሆንም የበለጠ ደግሞ ኤዲ ጆሊ የተባለ ሳይንቲስት በክሊኒካዊ መንገድ አረጋግጦታል። ብዙ ጣጣ ሳላበዛባችሁ ምን ለማለት እንደተፈለገ ልንገራችሁ። ድሮ እንግዲህ ስንኖር አባቶቻችን ማለታችን በጣም የጥንት ዘመንን እያወራው ነው ያለው። የሰው ልጅ የድንጋይ ዘመን በሚባለው ጊዜ ማለት ነውና ያኔ ስንኖር ወይ በረሃ ውስጥ ነው ወይ ጫካ ውስጥ ነውና ቀን ላይ ደግሞ ብዙ አስጨናቂ ነገሮች አሉ፣ የዱር እንስሳት አሉ ምናምንና ሴፍ የሆነ ታይም አይደለም። ማታ ግን እናትየው ሞር ሪላክስድ ናት፣ ተረጋግታለች። ማታ ላይ የሚያስባት ነገር የለም። እሳት አንድደውም ይሁን ምንም ይሁን አንድ አካባቢ ላይ ከፋሚሊዋ ጋር ወይ ደግሞ ይሄ በግሩፕም ከሆነ ካሉ ከኮሚኒቲዋ ጋር ነው ያለችው ማለት ነው። ያ ሰዓት ደግሞ ሴፍ የሆነ ጊዜ ነው። ስለዚህ ሰውነታችን ሴፍ የሆነ ጊዜ እንደሆነ ሲያቅ በዛ ጊዜ ምጥ ይጀምራል ማለት ነው። ይሄ ነገር እንግዲህ አሁን ላይ ያለ እውነታ ባይሆንም ምን ማለት ነው? አሁን ላይ ጫካ ነው፣ አውሬ በላኛል ምን ብለን የምናስበው ነገር የለም። ግን ይሄ ነገር በዲኤንኤያችን ውስጥ ወይም ደግሞ በዘረመላችን ውስጥ እንደተቀመጠና ፕሮግራምድ እንደሆነ ያንን ፕሮግራም ተከትሎ ደግሞ ሰውነታችን ብዙ ጊዜ ሴፍቲ የሚሰማው ማታ ላይ፣ ምክንያቱም ምንም ብዙ እንቅስቃሴ የለም፣ ነገሮች የተረጋጉ ናቸው፣ ከቤተሰቦቻችን ጋር ነን። ስለዚህ ያ የተረጋጋ መንፈስ በሚሰማን ሰዓት ምጥ እንዲጀምር ይሆናል የሚል ቲዮሪ ነው ማለት ነው። ውሸት ነው እንዳትሉ ደግሞ እንግዲህ በሳይንስ የተረጋገጠ ነው ብያቸዋለሁ። እና ይሄ ቀለል ተደርጎ የሚታለፍም ነገርም አይደለም። በሰው ልጅ የጥንት ጊዜ አኗኗር ጥናት ወይም ደግሞ አንትሮፖሎጂ በምንለው ውስጥ ከፍተኛ ቦታ ያለው ነገር ነው ይሄ ነገር ማለት ነው። ይሄ የሚያሳየው የጥንት አባቶቻችን ከአውሬዎች ለመጠበቅ ሲሉ ያመጡትን እንግዲህ ራሳቸውን የመጠበቅ ስልት አሁንም ድረስ ሰውነታችን በሆርሞኖቻችን ውስጥ አትሞ ማለት ይቻላል ወይም በሆርሞኖቻችን አማካኝነት ጠብቆ አሁን ድረስ እያስቀጠለው እንደሆነ ነው የሚያሳየው ማለት ነው። ስለዚህ ምንም እንኳን መሀል ከተማ ላይ ቪላ ቤት ውስጥ ወይም ደግሞ የተመቻቸ ቦታ ላይ እንኳን ቢሆን የምንኖረው ሰውነታችን ግን ስቲል ፕሮግራም የተደረገው የሆነ ሴፍቲን በመፈለግ ነው። ስለዚህ ከዛ ጋር በተያያዘ አብዛኞቹ ምጦች ማታ ላይ እንደሚመጡ
ይቀመጣል ማለት ነው። ሶስተኛውና ለዚህ ቪዲዮ የመጨረሻ አድርጌ የማስቀምጠው ምክንያት ደግሞ በቀጥታ ከጭንቀትና ሪላክስድ ከመሆኑ ነው ካለመጨነቅ ጋር የተያያዘ ነው። አብዛኛውን ጊዜ እንዳልኳችሁ በቀኑ ሰዓት እንደ ድሮ አውሬ ምናምን ባይኖርብንም ወይ የሆነ ስራ ይኖረናል ወይ የሆነ ቤት ላይ የምናደርገው ነገር ወይ የቤተሰብ ጉዳይ ወይ ልጆቻችን ቴክ ኬር ማድረግ የሆነ ነገር ብቻ ቢዚ የሚያደርገን ነገር ይኖራል። ያ ደግሞ እንግዲህ እናትየው አብዛኛውን ጊዜ ቀን ላይ ምን እንድትሆን ያደርጋታል ማለት ነው፣ ስትረስ ዶና እንድትቆይ ያደርጋታል ማለት ነው። በስትረስ ጊዜ የሚመረቱ የጭንቀት ሆርሞን የሚባለው አድሬናሊን ደግሞ በሰውነታችን ውስጥ በሚሆንበት ጊዜ ኦክሲቶሲን የተባለው ሆርሞን በደንብ ስራውን እንዳይሰራ፣ ማህፀን በደንብ እንዳይኮማተር እንዲሁም ደግሞ ምጥ በደንብ እንዳይፋፋም ያደርጋል ማለት ነው። ስለዚህ ሌሊት ምጣችን ሊመጣ ይችላል። ምክንያቱም ሪላክስድ ስንሆን አድሬናሊን ሆርሞን ይቀንሳል ወይም ደግሞ በሰውነታችን ውስጥ አይኖርም። ስለዚህ ኦክሲቶሲን የመመረት እድሉ ይጨምራል። ቅድም መጀመሪያ ላይ የጠቀስኳት ሜላቶኒን የተባለችው ሆርሞንም ደግሞ ስላለች ከዛ ጋር ተያይዞ ምጥ እንዲፋፋም ይሆናል ማለት ነው። ስለዚህ ይሄን ቪዲዮ እያያችሁ ያላችሁ የመውለጃ ቀናችሁን እየጠበቃችሁ ያላችሁ እህቶቼ ከሆናችሁ ያው ምጣሹ በማታ ወይም በሌሊት ሊመጣ የሚችልበት እድል ከፍተኛ እንደሆነ እንድትረዱልኝ እፈልጋለሁ። ግን ያ ማለት የሚያስጨንቅ ነገር አይደለም። እንደገለጽኩት ከተፈጥሮ ጋር የተያያዘ ነገር ነው። ስለዚህ ተፈጥሮ መቀበልና ዝግጁ መሆን ያስፈልጋል። ይዛችሁ የምትሄዷቸውን እቃዎች በሙሉ አዘጋጅታችሁ በጊዜ መጠበቅ ይኖርባችኋል። ምናልባት ደግሞ ምንድን ይዤ መሄድ ያለብኝ በሚለው ጉዳይ ላይ ግራ የምትጋቡ ከሆነ ትንሽ ቢቆይም የሰራሁት ቪዲዮ አለ፣ እሱን ሄዳችሁ ተመልከቱት። ከዚህ በኋላም ደግሞ ሌላ ቪዲዮ ሰራላችኋለሁ፣ ኮሜንት ላይ አስቀምጡልኝና ማለት ነው። ይሄንን ቪዲዮ ደግሞ እየተመለከታችሁ ያላችሁ ከዚህ በፊት ወልዳችሁ የነበረ እናቶች ካላችሁ ደግሞ የእናንተ ምጥ ለመሆኑ መቼ መጣ፣ ምንስ ደግሞ የተለየ ነገር ነበረው የሚለውን ነገር እስቲ ኮሜንት ላይ አስቀምጡልኝ። የተቀመጡት ነገሮች አሳማኝ ናቸው ወይስ ጥያቄ ያለባችሁ የሚለውንም ጥቀሱልኝ ማለት ነው። ለመውለድ ደግሞ ጊዜ እየጠበቃችሁ ያላችሁ ሴቶች ደግሞ እባካችሁ እስቲ ኮሜንት ላይ ምንድነው ከምጥ ስታስቡ በጣም የሚያስጨንቃችሁ ነገር ምን እንደሆነ ከስር ኮሜንት ላይ አስቀምጡልኝና በዛ ላይ የሚመክራችሁን ወይም ደግሞ ማድረግ ያለባችሁን ነገር የሚያሳውቃችሁን ቪዲዮ ሰራላችኋለሁ ማለት ነው። ምናልባት መጥቀስ የነበረብኝ የረሳሁት ነገር ካለ ወይም ደግሞ እንዲብራራላችሁ የምትፈልጉት ወይ ደግሞ በሌላ ቪዲዮ እንድገልጸው የምትፈልጉት ነገር ካለ እንደተለመደው ኮሜንት ላይ አስቀምጡልኝ። ለማታውቁኝና አዲስ ለሆናችሁ እኔ ስሜ ረዴት እንዳለው ይባላል። በሙያዬ ሚድዋይፍ ነኝ። ይሄ ቻናል ስለ እናቶች ጤና፣ ስለ እርግዝና፣ ስለ ወሊድ፣ ስለ ህፃናት እንክብካቤ የምትማሩበት ቻናል ስለሆነ ሰብስክራይብ ካላደረጋችሁ እማዛሪ ቻናልን ሰብስክራይብ አድርጉ። ላይክ እና ሼር በማድረግም መረጃዎች ለሌሎች ሰዎች እንዲደርሱ አድርጉ። ከዚህ ቻናል በተጨማሪ በሌሎች የሶሻል ሚዲያ ፕላትፎርሞች ላይ ታገኙኛላችሁ። ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቻው ቻው። ሰላም እንዴት ናችሁ? ይህ እማዛሪ ነው። በቻናላችን ስለ እናቶችና ህፃናት ጤና እንወያያለን። ላይክ እና ሰብስክራይብ ማድረግ በፍጹም እንዳትረሱ።